ዘመድህ ናት፣ እጮኛህ ናት፣ ሚስትህ ናት፣ እሷ እናትህ ናት በልዩ። የሀገር ልጅ ምንድን ነው የሚባለው በልዩ። ኢዝ ሺ ዩር ባልደረባ። እንግሊዝኛን አብረን እንለማመዳለን። ሰላም እንዴት ናችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። ዛሬ ደግሞ ለየት ባለ ቪዲዮ ተመልሻለሁ። እንግሊዝኛን አብረን እንለማመዳለን ማለት ነው። እኔ አማርኛውን ጠይቃችኋለሁ፣ እናንተ ደግሞ እንግሊዝኛ ታደርጉታላችሁ ማለት ነው። እናንተ የሚጠበቀው ቪዲዮ እስከ መጨረሻ ማየት፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ፣ እንደዚሁ ላይክ ማድረግ። ዛሬ እንግሊዝኛን አብረን እንለማመዳለን ማለት ነው። እኔ በአማርኛ ጠይቃችኋለሁ፣ እናንተ በእንግሊዝኛ ትመልሱልኛላችሁ ማለት ነው። Are you ready? እሺ፣ የመጀመሪያው እሷ እናትህ ናት በልኝ። እሷ እናትህ ናት። እሷ እናትህ ናት። መልሱልኝ። ኢዝ ብላችሁ ነው የምትጀምሩት። ኢዝ ሺ ዩር ማዘር? ኢዝ ሺ ዩር ማዘር ካላችሁ ልክ ናችሁ። እሷ እናትህ ናት። ኢዝ ሺ ዩር ማዘር? እሷ እናትህ ናት። እሷ እህትህ ናት። እህትህ ናት። መልሱልኝ፣ መልሽልኝ። እሷ እህትህ ናት። አሁንም ኢዝ ብላችሁ ነው የምትጀምሩት። ኢዝ ሺ ዩር ሲስተር? ኢዝ ሺ ዩር ሲስተር? ኢዝ ሺ ዩር ሲስተር? ቬሪ ጉድ። እጮኛክ ናት። እጮኛክ ናት። ኢዝ ሺ እጮኛ? እጮኛ። ኢዝ ሺ ዩር ፊያንሴ? ኢዝ ሺ ዩር ፊያንሴ? ፊያንሴ ማለት እጮኛ ማለት ነው። ሴት እጮኛ ፊያንሴ ይባላል። ወንድ እጮኛም ፊያንሲ ይባላል ማለት ነው። በሉኝ እስኪ። ኢዝ ሺ ዩር ፊያንሴ? እጮኛህ ነች። ሶስተኛው ነው ማለት ነው። አራተኛ ሚስትህ ናት። ሚስት ናት። ኢዝ ሺ ዩር ዋይፍ? ኢዝ ሺ ዩር ዋይፍ? ኢዝ ሺ ዩር ዋይፍ? በሉት። ኢዝ ሺ ዩር ዋይፍ? ቬሪ ጉድ። ባለቤት ናት። ባለቤት አክቹሊ ሚስትም ባለቤት ነች፣ ግን ባለቤት ሌላ የእንግሊዝኛ ቃል አለ። ባለቤት ናት። ኢዝ ሺ ዩር ስፖውስ? ኢዝ ሺ ዩር ስፖውስ? ይሄ ስፖውስ የሚለው ቃል ምን ይሆናል? ባለቤት። ሴትም ሚስትም ባለቤት ናት። ባልም ባለቤት ይባላል። ሴቶች እሱ ባለቤት ነው ሲሉ ሂ ኢዝ ማይ ስፖውስ ይላሉ። ባሎች ደግሞ እሷ የኔ ባለቤቴ ናት፣ ሚስቴ ናት ማለት ሲፈልጉ ሺ ኢዝ ማይ ስፖውስ ይባላል ማለት። ስለዚህ ስፖውስ የሚለው ቃል ለሁለቱም ይሰራል ማለት ነው፣ ለባልም ለሚስትም። ወይም ባልና ሚስት አንድ ላይ ምን ይባላል? ስፖውስም ይባላል። ባልና ሚስት ስፖውስ። ኦልራይት። ልጅ ናት። ልጅ ናት በል። ልጅህ ናት። ኢዝ ሺ ዩር ዶተር? ኢዝ ሺ ዩር ዶተር? ልጅ ናት ማለት ነው። ኢዝ ሺ ዩር ዶተር? አብራችሁ ፕራክቲስ እያደረጋችሁ ነው ብዬ ተስፋ አደርጋለሁ። አብራችሁ ካላላችሁ አሁን ነው የምትረሱት፣ አሁን ትረሱታላችሁ። ስለዚህ አብራችሁኝ ስትሉ በደንብ ታተርፋላችሁ፣ በደንብ ትጠቀማላችሁ፣ በደንብ አይረሳም ማለት ነው። አይረሳም። ምንድን ነው አልኩኝ? ልጅ ናት በሉኛ። ልጅህ ናት። ኢዝ ሺ ዩር ዶተር? ኢዝ ሺ ዩር ዶተር? ልጅህ ናት። አለቃህ ናት። አለቃህ ናት። ኢዝ ሺ ዩር ቦስ? ኢዝ ሺ ዩር ቦስ? ኢዝ ሺ ዩር ቦስ? አለቃህ ናት ማለት ነው። የስራ ባልደረባህ ናት። የስራ ባልደረባህ ናት። የስራ ባልደረባህ ናት። ኢዝ ሺ ዩር ባልደረባ? ኢዝ ሺ ዩር ኮሊግ? ኢዝ ሺ ዩር ኮሊግ? ኢዝ ሺ ዩር
ኮሊግ ምን አልኩኝ? ኮሊግ ምን ማለት ነው? የስራ ባልደረባ አብሮ የሚሰራ ሰው ኮሊግ ይባላል። አንድ ላይ በሉኝ እስኪ ባልደረባ ናት። ኢዝ ሺ ዮር ኮሊግ? በሉት ኢዝ ሺ ዮር ኮሊግ? ቬሪ ጉድ የሀገሬ ልጅ ናት። የሀገር ልጅ ምንድን ነው የሚባለው? የሀገር ልጅ ናት። ኢዝ ሺ ዮር ካንትሪ ውመን? ኢዝ ሺ ዮር ካንትሪ ውመን ማለት የሀገር ልጅ ማለት። ወይም ደግሞ ኢዝ ሺ ፍሮም ዮር ካንትሪ? ኢዝ ሺ ፍሮም ዮር ካንትሪ? የሀገር ልጅ ናት ወይም ደሴም ሀገር ነው የመጣችሁት። የሀገር ልጅ ናት። ኢዝ ሺ ፍሮም ዮር ካንትሪ ኦር ኢዝ ሺ ዮር ካንትሪ ውመን ማለት ትችላላችሁ ማለት ነው። ኦልራይት ወደሚቀጥለው እንሂድ። ጎረቤት ናት። ጎረቤት ኢዝ ሺ ዮር ኔይበር? ኢዝ ሺ ዮር ኔይበር? ኔይበር ምንድን ነው? ጎረቤት። ኢዝ ሺ ዮር ኔይበር? ጎረቤት ናት። በሉኛ ኢዝ ሺ ዮር ኔይበር? በሉት እስኪ ደጋግማችሁ በሉት። ኢዝ ሺ ዮር ኔይበር? ኢዝ ሺ ዮር ኔይበር? ኢዝ ሺ ዮር ኔይበር ብላችሁታል ብዬ ተስፋ አደርጋለሁ። ኦልራይት ዘመዴ ናት። ዘመዲክ ናት። ኢዝ ሺ ዮር ዘመድ? ኢዝ ሺ ዮር ሪሌቲቭ? ኢዝ ሺ ዮር ሪሌቲቭ? ሪሌቲቭ ማለት ዘመድ ማለት። ኢዝ ሺ ዮር ሪሌቲቭ? ዘመዲክ ናት። በሉኝ እስኪ ኢዝ ሺ ዮር ሪሌቲቭ? ናይስ። አንቺ በጣም ጎበዝ፣ በደንብ ፕራክቲስ እያደረግሽ ነው። ኢዝ ሺ ዮር ሪሌቲቭ? ዘመዲክ ናት እያልሽ ነው ማለት ነው። ቬሪ ጉድ። አያትህ ናት። አያትህ ናት። አያት መቼም አይጠፋባችሁ። ኢዝ ሺ ዮር አያት? ግራንድማዘር? ኢዝ ሺ ዮር ግራንድማዘር? አያትህ ናት ማለት ነው። በሉኝ እስኪ ኢዝ ሺ ዮር ግራንድማዘር? ኦር አጠር ሲል ኢዝ ሺ ዮር ግራንድማ? ኢዝ ሺ ዮር ግራንድማ? አያትህ ናት ማለት ነው። አስተማሪክ ናት። አስተማሪክ ናት እሷ? አስተማሪክ ናት። ኢዝ ሺ ዮር ቲቸር? ኢዝ ሺ ዮር ቲቸር? ኢዝ ሺ ዮር ቲቸር? በሉኝ እስኪ ኢዝ ሺ ዮር ቲቸር? አስተማሪክ ናት ማለት ነው። በጣም ቀላል ነው። በጣም እዚህ ጋር ምንድን ያደረኩት? ኢዝ ብዬ ሴት ጾታን ያስገባሁት። ኢዝ ሺ ብዬ ሌሎችን አስገባው ማለት ነው። ሴቶች ሊሆኑት የሚችሉት ነገር። ኢዝ ሺ ቬሪ ጉድ። አክስት ናት በለው የመጨረሻው። አክስት ናት። አክስትህ ናት። ኢዝ ሺ ዮር አውንት? ኢዝ ሺ ዮር አውንት? አንት። ኢዝ ሺ ዮር አንት? አክስትህ ናት ማለት ነው። ጥያቄዎች እነዚህ ነው የሚመስሉት። ስለዚህ ጥያቄው እንደዚህ ከተጠየቅኩኝ ኦር እንደዚህ ከጠየቅኩኝ ምን ያስፈልጋል? መልስ። አዎ አሊያም ደግሞ አይደለም። አዎ ኦር አይ አይደለም። ስለዚህ ለዚህ ሁሉ መልስ አዎ ከሆነ የስ ሺዝ፣ የስ ሺዝ ከሆነች የስ ሺዝ፣ ካልሆነች ኖ ሺዝንት፣ ኖ ሺዝንት ከሆነች የስ ሺዝ፣ ካልሆነች ኖ ሺዝንት ነው የምለው ማለት ነው። ግልጽ ነኝ አይደለ? እንታደርጉልኛላችሁ የራሳችሁን ጥያቄ እንደዚህ እያዘጋጃችሁ መጠየቅ። እንትንሽ ናት ምናምን ያላችሁ ስትጠይቁ ፕራክቲስ ስታደርጉ ካላችሁ ለብል ላይ ከፍ ይልላችኋል ማለት ነው።
ዛሬው ለሰን ይህንን ይመስል ነበር ማለት ነው። ቀጣይ በሌላ ምርጥ ቪዲዮ መለሳለሁ። ከዛ በፊት እንግሊዝኛን ቋንቋ በአካል መማር ከፈለጋችሁ አድራሻችን ጎንደር ኮሌጅ ማዞሪያ እንገኛለን። እንደዚሁም ኦንላይን ላይ መማር ከፈለጋችሁ በዚህ ስልክ ቴሌግራም ላይ ሀይ ብትሉን ታገኙናላችሁ ማለት ነው። ቀጣይ በሌላ ቪዲዮ መለሳለሁ። እስከዛ ቸር ያቆየን።